አንቺ እንዴት አባትሽን አታከብሪም? እማዬም እኮ ቤት አለች። ለእሷ እንኳን አታስቢም እንዴ? በቃ ትጮብኝ። እናታም በቃ ተረጋጋ። ኤቢ እኮ አንዳንዴ የምትናገረውን አታውቅም። ዝም በይ። እዚህ ቤት ምንድን በጣም ሲበዛ ነውረኛና ባለጌ ነሽ። እሺ ቆይ አንቺ በዚህ ልክ አርቀሽ ማሰብሽ ራሱ በጣም ነው የሚያሳዝነው። ቆይ አባትሽን በዚህ ልክ እንዴት ተጠረጠሪያለሽ? እና ማን ያስረገዛት ንገረና። እናንተ ምንድነው በጧቱ እየጨቃጨቃችሁ? ቆይ ሰው በቤቱ በሰላም ማረፍ አይችልም እንዴ? ይቅርታ እማዬ። እማዬ እቺ ልጅ ግን ጤነኛ ነች? ምን አድርጋ? አይ እማዬ እኔ እቺ ልጅ ጤነኛ አትመስለኝም። የሆነ ሳይካትሪስት በያዝ ሳይሻል አይቀርም። ዳጣ ምንድን ነው የሆናችሁት? አሬ ባብሽ እኔ ግን አባዬ ኤቢ ጤነኛ አትመስለኝም። ጤነኛማ ጤነኛ ነች። የምታደርገውን ነገር በሙሉ ታውቃለች። አይ አይመስለኝም። የሆነ የሳይኮሎጂ ዲስኦርደር አለባት። አይምሮ የተዛባ። ሰላም የምነግርሽ ነገር ከባድ ስለሆነ እንዳይደነግጥሽ። እሱ ምን አይደነግጥ? እሺ አልደነግጥም። ንገሪኝ። ኤቢ ምን እንዳለች ታውቂያለሽ? ሰላም እዛ ጋር ባለፈው ከናታ ጋር ቁጭ ብለን ሰላም ያረገዘችው ካንተ ነው ወይም ደግሞ ከደረጀ ነው አላለችልሽ መሰለሽ? ለማ ለናታን ነው እንደዛ ያለችው? አረ ለና ጉድ። ሰላም አንተ ዘውቁ ራስን ችግር ውስጥ አትክተት። ነው ለማትወደድሽ ለራስ ፈልጋት ነው አይደል? አንተ እህቴ እኮ ናት። ኧረ እኔ እህቱ አይደለሁም። በጣም ነው የምወደው። ይኸውልህ ተረጋጋው። እንደምን እኔ አንቺን አጥቼ መኖር አልችልም። ይሄ ጅል ታዲያ እኔን አትመነው ካልተከም ንግድብን አትልም። አንተ ራስን ችግር ውስጥ ከተታለ እያልኩ ነው። አቢጌል ሰላም ያረገዘችው ከናታን ወይም ደግሞ ከአባዬ ነው። ከሁለታቸው ውጭ እዚህ ቤት ሌላ ወንድ የለም። ሰላም ከሌላ ሰው ሌላ ቢሆን አባቱ ማስተዋወቅ ትችል ነበር። ሰላም ልታስተዋውቅ ያልቻለችው አባዬ ወይም ደግሞ አንተ ስለሆንክ ነው። ስለዚህ እውነቱን ተናገሩ አለዛ ጉድ ያለባችሁ ብላ ዲያጣንም ናታንንም አፋጣ ይዛቸዋለች። ናታን በተፈጠረው ነገር እጅግ በጣም አዝኖና አመናጭቋት ተነስቶ ሄዷል። አንቺ ጤነኛ አይደለሽም፣ የአእምሮ ህመምተኛ መሆን አለብሽ፣ ለዚህ ደግሞ ሳይካትሪስት ቢያይሽ ጥሩ ነው ብሎ ተናዶ ጥሏት ሄዷል። ወይዘሮ ማርታም የናታን እንደዚህ መበሳጨት እጅግ በጣም ግራ ገብቷታል። ናታን ከዚህ በፊት በጭራሽ እንደዚህ ሲሆን አይቼው አላውቅም፣ ስለዚህ ምን ብትይው ነው እያለቻት ነው። አቶ ደረጀም አቢጌልን በጭራሽ እዚህ መሆን የለባትም፣ ጓደኞቼ ጋር ወደ ሶዲን መሄድ ይኖርባታል እያለ ነው። እንደዛ ካልሆነ በጭራሽ ልትታረም አትችልም ብሏል። ወይዘሮ ማርታም ልጄን ከአይኔ ላይ ማጣት አልፈልግም፣ ልጄ ከማንም ሰው ጋር ተስማምታ የምትኖር ስላልሆነች ከአይኔ ላይ እሷን አጥቼ አይን ማረፊያ ማጣት አልፈልግም፣ የእሷ ችግር የሆነችው ዳጣ ስለሆነች ዳጣ ከዚህ ቤት መውጣት አለባት እያለች ነው። አቶ ደረጀም በጭራሽ ዳጣ ከዚህ ቤት አትወጣም ብሏል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው እንዴት ተመለከት ነው እንግዲህ አቢጌል ዳጣ ናታን ሆነው አንድ ወቅት ተነስቶ ነበር። ዳጣ ምግብ እየበላች ስለ አቢጌልን ስታይ በጣም ታደናግጣ ስለነበረ ትን ብሏት እንግዲህ ከሞት አትርፋታለች ውሃ ሰጥታ። ግን ደግሞ በቃ እንደምትወጂኝ አውቄያለሁ፣ በምላስሽ ብትጠይኝም ልብሽ ያዝንልኛል ማለት ነው እያለቻት ነበር። ጠላትና ወዳጅሽን አታውቂም፣ እኔ በጣም ነው የምጠላሽ፣ ግን ደግሞ ሳሰሚው መሞት የሌለብሽ ጉድ ያለ እያለቻት ነበር። ደግሞ የምን ጉድ ነው? ጉድ ውስጥ ደግሞ አባዬና ሰላም ሲያወሩ ሰምቻለሁ እያለች ነው። እና ታዲያ የነሱ ማውራት የነሱ ጉድኛ ጋር የሚደርሰው በየት በኩል ነው እያለች ነበር። እናም እንግዲህ ጉድ ያለባችሁ ያንተም ጉድ ያለበት ተብሏል ናታን። ምንድነው ጉዱ ብለው አጥብቀው በያዟት ጊዜ የሰላም ባል ማን እንደሆነ እናንተ ታውቃላችሁ ብላ ነበር። ዳጣም ብድግ አድርጋ አዎ የሰላም ባል ማን እንደሆነ እናውቃለን፣ አርጁን፣ አንቺ የመረጥሽላት፣ አንቺ መርጠሽና ፈቅደሽ የዳርሻት አርጁን ብላ ነበር። አይ እሱማ አይደለም ባለች ጊዜ እንዴ ማን ነው ታዲያ ብለው ሁላቸውም ሰስፔንሱ ነው እየጠበቋት ነበር። ግን ደግሞ አቢጌል የማይባል ቃልን አለች። እውነታው ነገሩ እውነታ ቢሆንም ግን ደግሞ ድብድያ ስለሆነና አሁን እውነቱ ስላልተገለጸ ሁሉንም ሰው አስደንግጧል። ይሄም ምንድነው እንግዲህ ሰላም ያረገዘችው ከአባዬ ነው ባለች ጊዜ ሁላቸውም ተደናግጠውና ፈጠው ቀርተዋል። ዳጣም ሳታስበው ብድግ ቁጭ እያለች ነበር። በዚህን ጊዜ እንግዲህ ምንድነው የተፈጠረው ሲባል ከአባዬ ወይም ደግሞ ካንተ ነው የሚሆነው፣ ከሁለታችሁ ውጪ ሌላ እዚህ ቤት ወንድ የለም። ሰላም እንደምታውቁት እስከዛሬ ድረስ ባሏን አላስተዋወቀችም፣ በፎቶም ቢሆን አላየንም። ስለዚህ ከአባዬ ነው የሚሆነው ብላለች። አንቺ ያምሻል እንዴ? ጤነኛ አይደለሽም። ቢጠረጠር እንዴት አባትሽን ትጠረጥሪያለሽ? ሰላምዬ ለኔ እናቴም እህቴም ጓደኛዬም አማካሪም ናት።
ስለዚህ ቢጠረጠር እንዴት አባትሽን ጠረጥሪያለሽ? እንዴት የራስሽን አባት ጠረጥሪያለሽ? አንቺ ግን ጤነኛ ነሽ? ማሰብ ትችያለሽ ወይ? እያለ እጅግ በጣም ተናዶ ነበር ናታን። ዳጣም ምን እንደነካት አላውቅም። ፍትሃዊ ፈራጅ ነበረች፣ ግን ደግሞ ጣልቃ ገብታለች። ግዴታ የአቢጌልን ፍቅር ወይም ደግሞ የአቢጌልን በአቢጌል መወደድን መፈለግ ይመስላል። እንዴ ለነገሩ እኮ ናታን አቢጌል ልክ ናት ብላ ነበር። እንዴት በተባለች ጊዜ ሰላም እስከ ዛሬ ድረስ ባልሽን አስተዋውቂን ስንላት ማስተዋወቅ አልፈለገችም። በፎቶም ቢሆን አላሳየችንም። እውነት ይሆናል የሚል ግምቷ እውነት ይኖረዋል የሚል ጥያቄን አንስታ ነበር። ናታን ግን እጅግ በጣም ተናዷል። ውሃና ወይዘሮ ማርታም ቁጭ ብለው እየተጫወቱ ነበር። ግን ደግሞ ይሄ ድምፅ ሳያስቡት እየሞቀ እየረበሻቸው ነበር። እንደ እነዚህ ልጆች ምን እየሆኑ ነው? ሲሄጅና አረጋግጭ ስትባል ውሃም እኔ ብቻዬን አልሄድም፣ ብቻዬን ከሄድኩኝ አቢጌል ትመታኛለች እያለች ነው። ሂጅና ምን እንደተፈጠረ አረጋግጠሽ እየረበሻችሁን ነው ባያቸው ብትባልም እኔ ብቻዬን መሄድ አልፈልግም ብላለች። ወይዘሮ ማርታ ነገሩ በጠና ጊዜ ወደ ሳሎን መጥታለች። ናታን እጅግ በጣም ተናዶ ነበር። አንቺ ማሰብ የማትችይ ገልቱ ነሽ። እንዴት ቢጠረጠር የገዛ አባትሽን ትጠረጥሪያለሽ? እሱ ይቅር ደግሞ እትዬ ያለችው እቤት ነው። ቢያንስ ለሷ ሞራል እንኳን እንዴት አትጨነቂም? እንዴት እንደዚህ ዝም ብለሽ እንደመጣልሽ ታወሪያለሽ? እያለ ነው። ዳጣም የሚታወቁ ነገሮች ወይም የሚገመቱ ግምቶች በሙሉ ሁሉም ነገር እኮ አይወራም፣ በልብ የሚያዙ አንዳንድ ቃል አንዳንድ ነገሮችም አሉ ቢሏትም እሷ ግን እኔ ያመንኩበትንና እውነቱን ሳላፈርጠው በጭራሽ አርፌ መቀመጥ አልችልም ብላለች። እናም እንግዲህ እዚህ ቤት ከሁለት ወንድ ውጭ ስለሌለ የሰላም ልጅ ከሁለት አንዳችሁ ነው የሚሆነው ብላለች። በዚህን ጊዜ ናታን እጅግ በጣም ተናዷል። ወይዘሮ ማርታም እናንተ ልጆች ምን እየሆናችሁ ነው? በጧቱ ሰው በቤቱ ማረፍ አይችልም? እየረበሻችሁኝ እኮ ነው ብላለች። ናታንም ብድግ ብሎ እትዬ ይቺ ልጅ ጤነኛ አትመስለኝም፣ ስለዚህ ሳይካትሪስት ቢያት ጥሩ ነው ብሎ ተናዶ ወደ ክፍሉ ገብቷል። ወይዘሮ ማርታም ምንድነው የተፈጠረው ዳጣ እያለች ነበር። ዳጣም እትዬ ቢቀርብሽ ይሻላል ይብራብሽ ብላታለች። አቢጌልም ምንድነው ስትባል እማዬ ምንም የለም ብላ ክዳለች። በዚህን ጊዜ ናታን ተነስቶ ሲሄድ አይ የሆነ የተፈጠረ ችግርም አለ አቢጌል ነግሬሻለሁ፣ እኔ ናታን በዚህ ልክ እንደዚህ ሲሆን አንድም ቀን አይቼው አላውቅም ብላለች። ከዛም እንግዲህ ሁላቸውም ተነስተው አንድ እያሉ ወደ ክፍላቸው ገብተዋል። ወይዘሮ ማርታም አንድ ችግር ፈጥረሽ ባገኝሽ እኔ አንቺን አያርገኝ ብላ ጥላ ሄዳለች። ውሃም አዎ አንድ ችግር ፈጥረሽ አንድ ነገር ቢፈጠር እኔ አንቺን አያርገኝ ብላ እናቷን ኮፒ አርጋ ተመልሰው ሄደዋል። አቢጌልም ይሄን ነገር ዳር የማውጣቱን ነገር እንጂ በእኔ ላይ ምን ይደርሳል የሚለው እያሳሰባት አይደለም። አቢጌል እንግዲህ አርጁን ከእስር ቤት ከተፈታ በኋላ አሁንም መንገድ ላይ ቁጭ ብሎ አቢጌልን መጠበቁን አላቆመም እና አቢጌልም መንገድ ላይ ቆሞ ቁጭ ብሎ እየጠበቃት ነበር። አቢጌልም ሰበር ሰካ እያለች ወደዛው አካባቢ በሄደች ጊዜ እንግዲህ አርጁን ጠብቆ አንቺን ያላንቺ መኖር አልችልም ብሏታል። እና እኔን ለመጠበቅ ነው ጎዳና ላይ የተቀመጥከው ብትለውም አንቺን ለመጠበቅ ነው፣ ያላንቺ እኔ ምንም ነኝ፣ ያላንቺ መኖር አልችልም እያለ ነው። እናሷም ያለኔ የህንድ ፊልም እያየህ እንደነሱ ሆናለሁ እያልክ አትጃጃል፣ አንተ ለኔ ለክብሬም ሆነ ለኔም አትመጥነኝም፣ በጭራሽ አንተ እኔን የምትመጥነው እንዳይደለም እያለችው ነው። እሱም ደግሞ የፈለገ ነገር ቢሆንም እስር ቤቱም እስር ቤት ቤቱም እስር ቤት እሷ ያለለችበት ሁሉም ተመሳሳይ ስለሆነ እስር ቤት መግባት እንደማይፈራ ነግሯታል። አባቴ ከመጣ ይገልሃል፣ ተመልሰህ ትታሰራለህ እያለችው ነበር። ሞትንም እንደማይፈራ እንዲሁም መታሰርንም እንደማይፈራ እየነገራት ነበር። አቢጌልም ማሸማቀቋንና መሳደቧን አላቆመችም። አርጁንም ፍቅሩን ከመግለጽ ወደኋላ አላለም። በዚህን ጊዜ ናታን እየመጣ ሳለ ድንገት ናታንን ስታይ ይኸውና እንዲሁም የምወደው የማፈቅረው እጮኛ የመጣ እያለች ነበር። እናም በዚህን ጊዜ ናታን ምንድነው ተረጋግታችሁ ተነጋግራችሁ ፍቱ ብሎ ለማረጋጋት እየሞከረ ነበር። እናም እንግዲህ አቢጌል አየህ የምወደው የማፈቅረው የወደፊቱ ባሌ እሱ ነው ስትለው ናታን ደግሞ አይ በጭራሽ እኔ እህቴ እንጂ ፍቅረኛዬ አይደለችም ብሏል። ዝም በለው ፍቅረኛዬ ነው እያለች ነው አቢጌል። በዚህን ጊዜ እቤታችሁ ያለው ናታን ማለት እሱ ነው ብሎ አርጁን ስሜታዊ ሆኖ ስለነበረ ናታንን ለመማታት ሞክሯል። ናታንም አርጁንን ደብድቦታል። ናታን አርጁንን ደብድቦት እንግዲህ አቢጌልን ይዞ ወደ ቤት ሄዷል ማለት ነው። አቢጌልንም እንዴ አንቺ ቢያንስ ለሞራል እንኳን አትጨነቂም? እንዴት ወንድ ልጅ እንደዚህ ታያለሽ? ወንድ ልጅ ማበሳጨት የለብሽም፣ ስሜታዊ ማድረግ የለብሽም። ቢያንስ እንኳን ስሜቱን እንኳን ባትረጅ መናገርሽን እንኳን አታቆሚም እያላት ነበር።
እናሱም የቤተሰብ ኃላፊነቱን ተወጥቶ እንጂ ለሷ ብሎ እንዳልተደባደበ ቢነግራትም እሷ ግን ለኔ ተደባደበ መስሏት እጅግ በጣም ደስ ብሏታል። በሌላ በኩል ናታን አቶ ደረጀን አግኝቶ አዋርቶታል። አቶ ደረጀ ጋር አብረው በነበሩበት ጊዜ እንግዲህ አባዬ እያለ ነበር። አባዬ ግን አብጌል ጤነኛ ትመስልሃለች እያለው ነበር። እንዴ ልጄ ምን ተፈጠረ? ምን ሆነህ ነው ቢለውም አረ ምንም፣ ግን ደግሞ አእምሮዋ ልክ ነው፣ በትክክል የምታሰብች ትመስልሃለች እያለው ነበር። እሱም አብጌል ጤነኛ ናት፣ እርግጠኛ ነኝ ጤነኛ ናት፣ ግን ደግሞ አንድን ነገር ከያዘች እሱን ነገር እውነት የሚሆን ሐሰት ዳር ካላደረሰች አርፋ የማትቀመጥ ላመነችበት ነገር ወደኋላ የማትል ማድረግ የሌለባትንና ያለባትን የማትለይ ናት እንጂ አለዛ ጤነኛ ለመሆኗ እርግጠኛ ነኝ፣ በጣም ጤነኛ ናት ብሎታል። አይ አባዬ አይመስለኝም፣ ሳይካትሪስት ቢያት ጥሩ ነው እያለው ነው። አይ ጤነኛ እንኳን ጤነኛ ናት ብሏል። ምንድነው የተፈጠረው ቢለው አይ ምንም አልተፈጠረም፣ ግን ደግሞ አስተሳሰቧ ልክ አይደለም፣ የምታወራውና በግምት በመሰለኝ ደሳለኝ የምትናገረው ነገር ልክ አይደለም ብሏል። አቶ ደረጀም አንድ ነገር እያሰብኩ ነው እያለ ነበር። ምንድነው አባዬ ባለው ጊዜ ውጭ ጓደኞቼ ሱዳን ስላሉ ወደዛ እንድትሄድ ይፈልጋለሁ ብሏል። አባዬ እሱ ትክክል ሳይሆን አይቀርም፣ እንደዛ ማድረግ አለብህ፣ አለዛ ችግር መፈጠሩ አይቀርም ብሏል ናታን። አቶ ደረጀም ማርታን ለማክራትና እንደዛ እያሰብኩ ነው እኔ፣ እንደዛ መሆን አለበት፣ አቢጌል ማለት በጣም ከባድ ልጅ ናት እያለ ነው። እናም እንግዲህ ናታን በቃ እዚህ ካደረስከኝ ከዚህ በኋላ በእግር ሄዳለሁ አባዬ ብሎ ከመኪና ወርዶ ወደ ቤት ገብቷል። በዚህን ጊዜ እንግዲህ ዳጣ ቤት ቁጭ ብላ ነበር። ዳጣ ብቻዋን ቁጭ ብላ በነበረ ጊዜ ናታን ፊቱ ተቃይሮና ቀልቶ ቁጭ ብሏል። እንዴ ናታን ምን ሆነ ነው? ፊት እኮ ቲማቲም መስሏል እያለችው ነበር። ምንም እንዳልሆነ ሲነግራት አይ የሆንከው ነገርማ አለ፣ ፊት እኮ ቲማቲም መስሏል እያለችው ነበር። ናታን እንደ ድሮ ፈገግ ማለትም ሆነ መሳቅ አልፈለገም። ምክንያቱም እጅግ በጣም ተናዷል። የአቢጌል ሁኔታ በጣም አናዶታል። መደባደቡን እሷ እንደ ጀብድ አይተዋለች። እናሱም እኔ እኮ ተነጋግረን መፍታት ስላልቻልን እንጂ የደበደብኩት ልደበድበው ፈልጌ አይደለም፣ ግን ደግሞ በንግግር ለማያምኑ ሰዎች ወዲያ ከማድረሳቸው በፊት መቀደም ስላለባቸው ነው ብሎ ሊያስረዳት ቢሞክርም አቢጌል የራሷን ፍላጎት እንጂ በጭራሹ የሌሎችን ልትሰማ ፈቃደኛ አትሆንም። በዚህን ጊዜ ነበር እንግዲህ ናታን አቢጌልን ጥሏት ወደ ቤት የገባው ማለት ነው። እናም ናታንዬ ስትለው በጣም ደስ ብሎት እንዴ ናታን እያልሽኝ እኮ ብሏት ነበር። ዳጣም በጭራሽ አላልኩም ብላ ብትክድም እኔ የሰማሁት ነገር እውነት ነው፣ ሰይጣን ነው ብላው ነበር፣ ግን ደግሞ የሰማሁት በጆሮዬ ነው፣ የሰማሁት ነገር ልክ ነው። እናም ናታንዬ ብለሽኛል ስትል እንግዲህ ሲውጣል ብላ ደጋግማ ናታንዬ እያለችው ነበር። አቢጌል ይህንን ስለሰማች ምን አልሽ እያለቻት ነበር። ናታንዬ በይኝ ብሎ እያስቸገረኝ ነው ስትል እንደምን ብሎ ዳጣን ኮስተር ብሎ ሲያት ከኔ አትሻልም ናታንዬ እያለች እየደገመች ነበር። ናታንም ዝም ብሏል። አቢጌል ደስ ብሏት አርጁንን እኮ ለኔ ብሎ ደበደበው እያለች ነበር። ለኔ ብሎ ተደባደበልኝ ስትል ከማን ጋር? ከአርጁን ጋር ነው ሲባል ንቃ ተጠይፈዋለች። እኔ ላንቺ ብዬ አይደለም የተደባደብኩት ቢላትም በጭራሽ ግን ልታመን ፈቃደኛ አይደለችም። እሷን ስለሚወዳትና ለእሷ ብሎ የተከፈለ ዋጋ እንደሆነ አምናለች። እሱም ደግሞ እንደዛ አይደለም ልጁ በንግግር መፍታት ስላልቻለ ነው እያለች ነው። እንዴ አሁንም አርጁን እንትንልሻል ከዚህ በፊት እንዲሳሩ አርጩ የለም እንዴ እያለች ነበር። ግን ደግሞ ናታንም አርጁንን የመጣበት በራሱ ምክንያት እንጂ ለእሷ ብሎ እንዳልሆነ ደጋግሞ ቢነግራትም እሱን ነገር መቀበል አልፈለገችም። አቶ ደረጀ ለወይዘሮ ማርታ ደውሎላት እንግዲህ አቢጌልን ወደ ውጭ መላክ እንዳሰበ ሲነግራት በጭራሽ ብላለች። አቢጌል እኮ ልክ አይደለችም፣ ናታንም ጭምር አእምሮዋን መታየት አለባት እያለ ነው። ስለዚህ ተምራ ትመጣለች፣ ከቤተሰብ መራቅ መለየት ምን እንደሆነ ማወቅ አለባት ቢልም በጭራሽ ልጄ ከማንም ጋር ተስማምታ እንደማትኖር እያወቅ የአይኔ ማረፊያዬ ከአይኔ እንዲጠፋብኝ አልፈልግም ብላለች። በወይዘሮ ማርታምና በአቶ ደረጀ መካከል በአቢጌል የተነሳ ክፍተት ተፈጥሯል። ወይዘሮ ማርታም እሷ ችግሯ ዳጣ ስለሆነች ዳጣን ቤት ተከራይተህ ማኖር አለብህ እያለችው ነው። አቶ ደረጀም ዳጣ በጭራሽ ከቤት ልትወጣ አትችልም፣ አቢጌል መሄድ አለባት ብሏል። ስለሱ ቀድመን መምከር ነበረብን፣ ግን ደግሞ የምነግርህ ነገር ቢኖር መቼም ቢሆን አቢጌልን ከአይኔ ማጣት አልፈልግም ብላለች። ስለዚህ የዳጣ ነገር ሲነሳብህ ለምንድን ነው እንደዚህ የሚያደርግህ? የሰው ልጅ እንደ ልጅ መውደድህ መልካም ሆኖ ሳለ ግን ደግሞ ከልጃችን አትበልጥምና ዳጣን ቤት ተከራይተን እናኑራት እንጂ በጭራሽ አቢጌል አትሄድም ብላለች። አቶ ደረጀም ዳጣም ከዛ ቤት አትወጣም እያለ ነው።
በስተመጨረሻም እንግዲህ ዳጣ የተፈጠረውን ነገር ሁሉ ለሰላም ነግራታለች። ሰላምም ደግሞ ቢሆንስ ምንድነው ችግሩ ብላ ነገሩን ቀለል አድርገዋለች። የሰላም ነገሩን ቀለል ማድረግ ዳጣን አስደንግጧታል። ዳጣ ግን እንግዲህ አቢጌል ለኔም ከዚህ በፊት ብዙ ነገር አድርጋኝ ታውቃለች። አቢጌልን ጠንቅቄ ነው የማውቃት። አንቺስ ምን ገመሽ እያለቻት ነበር። አይ ሰላምዬ ምንም መገመት አልፈልግም፣ ግን እኮ እትዬ እያለች ነበር። እትዬም እኔን ሳይሆን ከኔ የበለጠ ባሏን ስለምታምነው ነው የማጠረጥረኝ ብላታለች። እናም እኮ አንቺም እኮ ያስመስላል ባልሽን ሆነ በፎቶም ሆነ በስልክ አላስተዋወቅሽንም፣ እኔንም ፈልጊ ብለሽ ነበር ባለቻት ጊዜ ካልፈለግኩስ ብላለች። ዳጣም አልፈለኩም የሚባል ነገር እኮ የለም፣ ለልጅሽ ስትይ እንደዛ ማድረግ አለብሽ ብላት ነበር። ግን ደግሞ ሰላም የኔን ልጅ አባት ማወቅ አለማወቅ ማንንም አይመለከተውም ብላለች። አርጁን ነገሩን ቆም ብሎ ካሰበው በኋላ መታሰሪ ካልቀረ እስከ ቤት ድረስ ሂጅ ለምን አልደባደብም ብሎ ወስኗል። ናታን የመታውን እንደ አዲስ እያስታወሰ እስከ ቤት ድረስ ለመሄድ ወስኗል። ውሃና ምጥን እንግዲህ ወደ ውሃ ቤት እየሄዱ መንገድ ላይ ሲያገኙት ፊቱ ተቆጥቶ ስለነበረ ከዚህ በፊት ባረግነው ነገር እኛንም ሊመታን ነው ብለው ፈርተው ነበር። ግን ደግሞ ወዴት እንደሚሄዱ ጠይቋቸው ነበር። ወደ እነ ምጥን ቤት ሊሄዱ እንደሆነ ሊያጠኑ ሲነግሩት እሺ በቃ ወደዛ ሄዱ፣ እኔ ወደ እናንተ ቤት እየሄድኩ ስለሆነ እንዳትመጡ ብሏቸው ጥሏቸው ሄዷል ማለት ነው። ናታንና ዳጣ እንዲሁም አቢጌል ቁጭ ብለው እያወሩ ባለበት ድንገት አርጁን ፊት ለፊታቸው መጥቷል። ሁሉም ሰው ተደናግጠው ቆመዋል። አርጁን ምን ሊያደርግ ይችል ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ